ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች ዛሬ ይዤላችሁ የመጣሁት መረጃ በእውነት በጣም የሚያሳዝን መረጃ ነው። እንግዲህ የዚህ ሁሉ ደግሞ ዋጋ እኛው ራሳችን ነን ጥፋተኛው። ያንዱ ቤት ሲንኳኳ አንዳችን ዝም ማለታችን ነው። እስካሁን ድረስ ዋጋ እያስከፈለን ያለው ያንዱ ቤት ሲፈርስ አንዱ ዝም በማለቱ፣ ያንዱ ሰፈር ሲነሳ አንዱ ዝም በማለቱ ይሄው ሁሉም ሰፈሩን ለቆ ወጥቶ ተበታትኗል። አሁንም ደግሞ አንዱ ሲታሰር አንዱ ዝም በማለቱ ይሄው እዚህ ቦታ ላይ ደርሰናል። እንግዲህ ሰሞኑን ቴዲ አፍሮ በሚገርም ዜማዎቹ የሚገርም ዘፈኖችን አውጥቶልናል። ይሄም በሚገርም ሁኔታ በዓለም ላይ ታይቶ የማይታወቅ ቪው ወደ 70 ሚሊዮን ቪው ታይቷል። በአጠቃላይ ዘፈኖቹ ማለት ነው። በአንድ ላይ በአንዳንድ ዘፈኖቹ እያንዳንዱ 24 ሰዓት ሳይሞላ ነው 1 ሚሊዮንና ከ2 ሚሊዮን በላይ የታዩት። አሁን በዚህ ሰዓት እንኳን በጣም ብዙ ነው እየታዩ ያሉ ከ10 ሚሊዮን ከ12 ከ13 ሚሊዮን በላይ የታየም ዘፈን አለና በጣም በሚገርም ሁኔታ አንዱ ዘፈን ነው የምነግራችሁና በሚገርም ሁኔታ እንግዲህ ዓለም እያወራለት ያለ ዓለም እያጨበጨበለት ያለ ዩቲዩብ ራሱ ምን ጉድ ነው የመጣብኝ እንደዚህ አይነት ቪው መጥቶብኝ ያቅም ብሎ ኮመንት ራሱ እስከ መዝጋት ዩቲዩብ ራሱ ማለትም ኦቨር ኮመንቱም ኦቨር ሆነበት፣ ቪውም ኦቨር ሆነ፣ ኮመንቱም ኦቨር ሆነበት እና እያንዳንዱ ሰው እንኳን ቪዲዮን የሚያዩ ወዶ ሳይሆን በግዱ ነው። ዩቲዩብ ራሱ ዩቲዩብ ሰዎች ዩቲዩባቸውን ሲከፍቱ መጀመሪያ ፊት ለፊት ላይ የሚመጣው የቴዲ ዘፈን ነው። ቫይራል ነው፣ እንደ ጉር ነው ያጠለቀለቀውና ዓለምን እየተቆጣጠረ ያለ ዘፈን፣ ዓለም እየተነጋገረበት ያለ ዘፈን ነውና ይሄንንም ተከትሎ ብዙዎቻችን ጥያቄ ፈጥሮብናል። እንዴት ነው መንግስት በተደጋጋሚ ጊዜ እኔ አብይ ወደ 3-4 ጊዜ የዘፈን ከወጣ በኋላ እየወጣ ሲዝት በዘፋኞች በእንትኖች እያለ ሲዝት ሲናገር ነበርና እንደውም አንድ ንግግሩ በጣም የሚያስደነግጥ ንግግር ነው የተናገረው። ማንኛውም እንደተነቀለው ጉቶ እንነቅለዋለን የሚል ንግግር ነው የተናገረው። እንዴትኛውም ጉቶ እንነቅለዋለን የሚል ንግግር ነውና የተናገረው። ይሄኛው ንግግር በጣም እንደዝም ተብሎ ራሱ የሚታለፍ ንግግር አልነበረምና ብዙዎቹ እንደውም ችላ ብለውታል። እንደዚህ ያለ የሚል ማራገብ ነው እንጂ ብዙም እንትን አላለምና በጣም አስደንጋጭ ንግግር ነው ይሄ ንግግር። አሁን ደግሞ ይሄንኑ እየተፈራ ያለ መንግስት ደንግጧል በዘፈን ሲባል በጣም ብዙዎቹ የመንግስት ደጋፊዎች የመንግስት አካል ነን የሚሉ ሰዎች ምናምን ወጥተው እኛ በዘፈን የምንሸበር ሰዎች አይደለንም፣ በዘፈን የምንደነግጥም ሰዎች አይደለንም እያሉ በተደጋጋሚ ጊዜ ሲናገሩ ነበር። በዘፈኖች ብቻ ዘፈኑን የቴዲ አፍሮን ዘፈን ሲሰሙ የተገኙ ከ100 በላይ ወጣቶች በእስር ላይ ይገኛሉ። እንደውም ያንዱ ሴት ልጅ ነችና የ8ኛ ክፍል ተማሪ ነች የታሰረችው። ጭራሽ ያንን አልፎ ይሄ ነገር እንደዚህ ሆኖ ከወጣ በኋላ ግን አሸባሪ ናቸው የሚል ደግሞ መንግስት ፎቶቸውን አውጥቶ በየሚዲያ ለቋል። እንግዲህ አንዳንድ አባቶች ልጆቻቸው የተያዙባቸው አባቶች ሲናገሩ ደግሞ አይ ልጄ ተማሪ ነች፣ አሁን የልጄ ህይወትን የተበላሸው ልጄ እንኳን ከእስር ቤት እንኳን ብትፈታ ትምህርቱን እንዴት ነው የምትከታተለው? አሸባሪ ነች የሚል ፎቶ ተለቆባታል። ምንድነው ያደረገችው? ወይ ደግሞ በህገ መንግስቱ ዘፈኑ መደመጥ የማይቻል ከሆነ በህገ መንግስቱ ይከልከልና ይነገረን፣ በቃ ሚስፋዊ መንግስት ይፋ ያውጣልን፣ ይሄን ዘፈን ማዳመጥ አይቻልም የሚል እና እንደዛ ነው ተብሎ በጣም ሲወራ ነበርና ይሄ ነገር ወደ ቴዲ አፍሮ ተብሎም እንደውም በጣም ብዙዎቹ መግለጫ ሲሰጡ ነበር። ይሄን ነገር ተው ቴዲ አፍሮን ባትነካኩት ይሻላል፣ በስር ላይ ዘፈኑንም እናንተ መግለጫ አውጥታችሁ ነው ጉድ ያደረጋችሁ። መግለጫውን እሱ መግለጫ ሊሰጥ ሲል መግለጫ እንዳይሰጥ ከልክላችሁት ነው ለሱ መልካም ነገር የፈጠራችሁለት። አሁንም እሱን አስራለሁ ብትሉ ለራሳችሁ ገመዱን ነው የምታጠብቁት የሚሉ የአውሮፓን ሰዎች በአጠቃላይ የሚባለው መግለጫ ሰጥተዋል። በዚህ ላይ ጽሁፍ ጽፈዋል። እንደውም የአሜሪካ አንድ ባለስልጣን እንደውም ስለ ቴዲ አፍሮ ጽፏል። የሚገርም ሙዚቃ ነው እንድታዳምጡት ሲልም ጋብዟል በትዊተር ገጻቸው። እንግዲህ አሁን ቴዲ አፍሮ ይታሰራል አይታሰርም የሚለው ነገር ላይ ብዙዎቹ እያጠነጠኑ ነበር። በስተመጨረሻ ግን አሁንም ከጎረቤት ጀምረዋል። የቴዲ አፍሮ የቅርብ ወዳጅ የሆነውን ሰው ፖሊሶች እቤቱ መጥተው እየደበደቡ እንደወሰዱት መረጃዎች ወጥተዋል። አሁንም በዚህ ሰው ላይ የመጣውን ነገር ዝም ካልን ነገ ከነጎዲያ ምን ሊመጣ እንደሚችል አስቡት። ነገ ምን ሊመጣ እንደሚችል አስቡት። ስለዚህ ይህንንም በአንድነት ሆነን በአንድ ድምፅ ሆነን ይሄ ሰው እንዲፈታ እንጠይቃለን። ምክንያቱም ይህንን ሰው ዝም የምንል ከሆነ ነገ ደግሞ በቴዲ ላይ መምጣታቸው አይቀርምና አሁንም በአንድነት እንነሳ። የአንዱ ቤት ሲፈርስ አንዳችን ዝም ማለታችን ነው ጉድ ያደረገን። የአንዱ ሰፈር ሲነሳ አንዱ እየሳቀ ዝም በማለቱ ነው ህዝብ ሁሉ
ሙሉ እንዲያለቅስ የተደረገውና እስቲ የቤት አነሳሱን እስቲ አስቡት እንዴት ሲነሳ እንደነበረ የሆነ ሰፈር ላይ ቆንጠር የሆነ ሰፈር ላይ ቆንጠር የሆነ ሰፈር ላይ ቆንጠር ሲል አሁን የት ነው ያልፈረሰ አካባቢ ያልፈረሰም ካለ ችግር የለውም ነገ ከነገ ወዲያ የምታዩት ይሆናልና ይሄ ሁሉ ዋጋ ያስከፈለን ያለው ይሄ ሁሉ እየሆነ ያለው ግን ዝም በማለታችን ፋንታ ነው። እኔ በጣም የሚገርመኝ ነገር ስተት ካለኮ ዘፋኞች ወይ ደግሞ እንትን የሚሉት መንግስትን የሚቃወሙ ሰዎች ስተት ካለኮ ስተቱን ቢነግሩንና ብናስተካክል ምናምን የሚሉ አሉና ስተቱንማ ተነገረኮ በዘፈንም ይሁን በምንም ተነገረ። ስለዚህ ያን ስተት ማስተካከል እኮ ነው። ሌላ ምንም ይሄንጣ ይሄ ከፍ በል ምናምን አለ። ሰው አይሙት ነው፣ በየጊዜው ሰው አይገደል ነው። በትግራይ ላይ ከ1 ሚሊዮን በላይ ነው እኮ የሞተው። ከ1 ሚሊዮን ሲያስቡት ሰው የአንድ ሰው ነፍስ እንኳን ምን ያህል ነች? የ1 ሚሊዮን ሰው በቅርቡ አዶናይ ምን ያህል ሺህ ብር ነው ለተራቡ ሰዎች በትግራይ ላይ ሰብስቦ ብሩ ለመንግስት ያስረከበው? ይሄ የምናውቀው ነገር ነው አይደል? የተራቡ ሰዎች ዋይ የሚሉ ሰዎች በአይናችን በብሌናችን በቪዲዮ ተቀርጾ አይተናል። ደብረ ብርሃን ላይ አማራ ክልል ላይ የተሰለፉ በጣም ብዙ ሰዎች እርዋቸው ያሉ ሰዎች አለ። ግን አዶናይ የሰበሰበው ብር ለሁሉም ሰበስባለሁ ብሎ በተነሳበት ሰዓት ላይ ለትግራይ የሰበሰበውን ብር ሙሉ ለሙሉ ለመንግስት እንዲያስገባ ነው የተደረገው። አስረክቧል፣ በቪዲዮ የተደገፈ ነገር። ስለዚህ ይሄን ነገር ሁላችንም ድምጽ ሆነን በአንድነት ሆነን ልንቃወመው ይገባል። አማራ ክልል ላይ እስካሁን ድረስ ኦሮሚያ ክልል ላይ ሲል በኦሮሚያ ክልል አማራ ክልል ላይ ድሮን አልቀረ ጥይት አልቀረ ሰው በየጊዜው እየሞተ ነው ያለውና ይሄ ሁሉ ጉዳታችን መበታተናችን ነው። ይሄ ሁሉ ጉዳታችን አንድ አለመሆናችን ነውና አሁንም ጎረቤታችን አንድ ሰው ሲነካ ሁላችንም ታው እረፍ ማለት አለብን። ዝም በማለታችን ወይ ደግሞ ያንዱን እንባ እኛ በመሳቃችን ባለማልቀሳችን ያንዱ ሲያለቅስ ይሄ ሁሉ ጉዳታችን እየከፈልን ነው ያለነውና አሁንም ቴዲ አፍሮ ላይ ይሄን ሰው የቴዲ አፍሮ ወዳጅ ታስሯል። በቴዲ አፍሮ ዘፈን ምክንያት ነው ተብሏል። ስለዚህ አሁንም በዚህ ጉዳይ ላይ ዝም የምንል ከሆነ ነገ ከነገ ወዲያ በቴዲ ላይ መምጣታቸው አይቀርም። አንድ ድምጽ፣ አንድ ኃይል፣ አንድ ጉልበት ያስፈልጋልና ይሄ ደግሞ ሁላችንም ልናረገው የሚገባ ነው። ኢትዮጵያ ምድር ላይ በሰሜኑ፣ በደቡቡ፣ በምስራቁ፣ በምዕራቡ በሁሉም በኩል ሞት ይብቃ፣ ጦርነት ይብቃ፣ መገዳደል ይብቃ። አገራችን ወደኋላ ሽንትሽ ተመልሳለች። ወደ ነበረበት ቦታ እንኳን ለመምጣት ብዙ አመታቶች ይፈልጋሉ። ነዳጅ እያወጣን ነው፣ ነዳጅ በቅርቡ እናከፋፍላለን ለአውሮፓን ምናምን ሲባል የነበረው ይሄው አሁን በእስራኤልና በኢራን ጦርነት ምክንያት ነዳጅ አንድ ሳምንት ነዳጅ ቢቆም ነው ኢትዮጵያ ቀጥ ብላ የቆመችው። ለምን አንድ ሳምንት 3 ቀን ምናምን በ3 ቀን ውስጥ ተጠባባቂ እንኳን እንዴት ለአንድ ወር ለሁለት ወር እንኳን ተጠባባቂ ነዳጅ እንዴት አይቀመጥም? እና በጣም ነው የሚያሳዝነው እየሆነ ያለው ነገር በጣም የሚያሳዝን ነገር ነውና አሁንም መንግስት የምትሰማ ከሆነ እባክህ ተው፣ ሞት ይብቃ፣ ስልጣንን አስረክብ። መምራት የሚችል ሁሉንም ኦሮሚያም ይሁን አማራም ይሁን ትግሬም ይሁን ከምባታ ምንም ይሁን ግን ኢትዮጵያን ህዝቦቿን በአንድ አይኑ የሚያይ የህዝብን ዋጋ የሚከፍል አገርን የሚወድ አገርን በስነ ስርዓት የሚመራ ሁሉን የሚያዳምጥ መልካሙን ሰው ይስጠንላለው። አደራ ቴዲን እንጠብቀው። ባይ ባይ። ያ ያ ዞላ